ለምንድነው ብዙ ኢትዮጵያውያን በገንዘብ ጉዳይ የሚፈተኑት? ጠንክረው ስለማይሰሩ አይደለም። ስለ ገንዘብ የተሳሳቱ ሐሳቦችን ስለተማሩ ነው። ሰዎች ስለ ጠንክሮ መስራት ይናገራሉ፣ ስለ ቁጠባ ይናገራሉ። ነገር ግን ሁሉንም ገንዘባችሁን ቀስ በቀስ ስለሚወስዱ ድብቅ ስለሆኑ ልምዶች ማንም አይናገርም። ይህ ስለ መጥፎ ዕድል አይደለም፣ ስለ መጥፎ ልማዶችም አይደለም። እና እነዚህን ልማዳችሁን ካልቀየራችሁ ሕይወታችሁን በሙሉ ጠንክራችሁ ትሰራላችሁ፣ ግን በቂ ገንዘብ አይኖራችሁም። ስለ እነዚህ ልማዶች አንድ በአንድ በቀጣይ እንነጋገራለን። አንደኛ፣ ከማደግ በፊት ስኬታማ ሆኖ የመታየት አስተሳሰብ። ዛሬ ኢትዮጵያ ውስጥ ብዙ ሰዎች መግባት በማይፈልጉት ጸጥ ያለ ውድድር ውስጥ ገብተዋል። ሁሉም ሰው በእውነት ስኬታማ ከመሆኑ በፊት ስኬታማ ሆኖ መታየት ይፈልጋል። በዕለት ተዕለት ምርጫዎች ውስጥ ይህንን ግፊት መመልከት ይቻላል። አንድ ሰው የኪራይ ክፍያ ለመክፈል ቢቸግረውም እንዳለው ለማሳየት አዲስ የሚያምር ስልክ ሊገዛ ይችላል። አንድ ሰው ስኬታማ ለመምሰል ንግዱ አሁንም ያልተረጋጋ ቢሆንም እንኳ የመኪና ብድር ሊወስድ ይችላል። ወይም ባልና ሚስት ለራሳቸው ግንኙነት ዝግጁ ባይሆኑም እንኳ ለሰርግ ብዙ ገንዘብ አውጥተው ሌሎችን ለማስደመም ይሞክራሉ። ሰዎች ይህንን የሚያደርጉት ለምንድን ነው? ምክንያቱም ሰዎች ከሌሎች ሰዎች ያነሱ ሆነው መታየትን ስለሚፈሩ ነው። ከሕይወታችን ጋር ትግል ውስጥ እንዳለን ወይም እየተፍጨረጨርን እንዳለን እንዲታወቅብን ስለማንፈልግም ነው። እና በባህላችን ቀጥተኛ ጫና አለ። ትንሽ ገቢ ማግኘት በጀመርንበት ጊዜ ሁሉም ሰው ለውጡን ወዲያውኑ ለማየት ይጠብቃል። ስለዚህ በገንዘብ አቅማችንን ለማሳደግ ከመፍቀድ ይልቅ በሰው ዘንድ ምስልን ለመፍጠር እንጠቀመዋለን። ከመሰረቱ በፊት የአኗኗር ዘይቤን፣ ከሂደቱ በፊት ውጤቱን፣ ከስራው በፊት ጭብጨባን እንፈልጋለን። ብዙ ሰዎች ድሃ ሆነው የሚቆዩት ለዚህ ነው። በጣም አስቸጋሪ በሆነባቸው ጊዜያት እንኳን የማይረዷቸውን ሰዎች ለማስደሰት ለወደፊት መሰረት የሚሆናቸውን ገቢያቸውን ያባክናሉ። መጨረሻቸውም በእድገት ጎዳና ሳይሆን በዕዳ መዳፍ ውስጥ ይሆናል። ከሰዎች ጭብጨባዎችን ያገኛሉ፣ ግን ሕይወታቸው ላይ ጠብ የሚያደርገው ጥቅም የለውም። ጊዜያዊ ብልጭልጭነትን እንጂ ንብረቶችን አያፈሩም። ነገር ግን እውነተኛ ሀብት ለግፊት ወይም ለታይታ ምላሽ አይሰጥም። ይልቁንም ለትዕግስት፣ ለስልት፣ ለዲሲፕሊን ምላሽ ይሰጣል። ምንም ለሰው ማረጋገጥ አያስፈልገኝም፣ በጸጥታ እየተገነባሁኝ ነው ይላል። ምክንያቱም ኢጎ ጣልቃ በማይገባበት ቦታ እውነተኛ ሀብት ያድጋል። እና ለረጅም ጊዜ የሚያሸንፉ ሰዎች ከታይታ ይልቅ እድገትን የሚመለከቱ ናቸው። ይህንንም እውነት ይረዳሉ። ሀብት በዝምታ እንደሚያድግና በፉክክር እንደሚሞት። ሁለተኛ፣ በአንድ የገቢ ፍሰት ላይ መደገፍ። አብዛኛው የኢትዮጵያ ሕዝብ የሚኖረው በአንድ ደሞዝ ነው፣ በአንድ የክፍያ ምንጭ፣ በማንኛውም ጊዜ ሊጠፋ በሚችል በአንድ ደካማ የገንዘብ ፍሰት። እውነታው ግን ከባድ ነው። ዛሬ ባለው ኢኮኖሚ በአንድ ገቢ ላይ መደገፍ እድል ላይ እንደ መደገፍ ነው። የትራንስፖርት ወጪ ይጨምራል፣ የቤት ኪራይ ያለማስጠንቀቂያ ይጨምራል፣ ምግብ በየወሩ የበለጠ ውድ ይሆናል። ሆኖም ደሞዛችሁ ምንም እድገት አያሳይም። ገቢያችሁ ከምታወጡት ወጪ ጋር ሳይመጣጠን ሲቀር ጭንቀት ደባላችሁ ይሆናል። ትንሽ እየቆያችሁ ብዙ መበደር ትጀምራላችሁ እና ቀስ በቀስ በሕይወታችሁ ላይ ቁጥጥርን ታጣላችሁ። ሀብታም ሰዎች በአንድ ምንጭ አይታመኑም፣ ምክንያቱም አንድ ጅረት ሊደርቅ እንደሚችል ስለሚያውቁ። ከብዙ ቦታዎች የሚመጣ ገንዘብ አላቸው። ከዋና ስራቸው፣ ከጎን በኩል ከትንሽ ንግድ ወይም ፕሮጀክት፣ ተጨማሪ ከሚከፍላቸው ችሎታ፣ ኢንቨስት ካደረጉት ትንሽ ገንዘብ፣ ለሰዎች ከሚያቀርቡት አገልግሎት ከመሳሰሉት። ተጨማሪ ገቢ ለመገንባት ሚሊዮነር መሆን አያስፈልግም። በአንድ የህይወት መስመር ላይ የመደገፍ አስተሳሰብን መቀየር ብቻ ያስፈልጋቸዋል። ምክንያቱም ሁለተኛ ምንጭ በፈጠሩበት ቅስፈት ትንሽ እንኳን ሕይወቱ በቋሚነት ይለወጣል። ሶስተኛ፣ ስሜታዊ ወጪ። ገንዘብ ቁጥሮች ብቻ አይደለም፣ ከስሜት ጋር ቁርኝት ያለው ነው። ሰዎች አንድ ነገር ስለሚያስፈልጋቸው ወጪ አያወጡም።
የሚያወጡት የሆነ ነገር እንዲሰማቸው ስለሚፈልጉ ነው። ውጥረት ገንዘብ እንድታወጡ ያደርጋችኋል። ብቸኝነት ምግብ እንድታበዙ ያደርጋችኋል። መሰልቸት ደስታን እንድትፈልጉ ያደርጋችኋል። መከፋት ወደ ገበያ እንድትሄዱ ያደርጋችኋል። ኢትዮጵያ ውስጥ ስሜታዊ ወጪ ከባህል ጀርባ ይደበቃል። እንውጣ፣ እናክብር፣ ራሳችንን ዘና እናድርግ እንላለን። ነገር ግን በወሩ መገባደጃ ላይ ግራ መጋባት ይኖራል። ገንዘብ ሁሉ የት ሄደ እንላለን። እውነቱ ግን ገንዘቡ እንዲሁ አልጠፋም። ገንዘባችሁን ያወጣችሁት ስሜታችሁን ተከትላችሁ ነው። ሀብትን ለመገንባት ስሜታዊ ዲሲፕሊን መገንባት አለባችሁ። ይህ አሁን አያስፈልገኝም፣ ከስሜቴ የበለጠ የወደፊት ህይወቴ አስፈላጊ ነው ማለትን መማር ይኖርባችኋል። ምክንያቱም ገንዘብ ስሜታችሁን ስለሚታዘዝ እስክትቆጣጠሩት ድረስ ስሜታችሁን ዲሲፕሊን ማድረግ አለባችሁ። አራተኛ፣ ርካሽ ሆኖ የመታየት ፍራቻ። ኢትዮጵያ ውስጥ የገጽታ ጫና ኃይለኛ ነው። ሰዎች ስስታም፣ ርካሽ ወይም ድሃ ተብሎ መፈረጅ ይፈራሉ። ስለዚህ ፍርድን ለማስወገድ ብቻ አላስፈላጊ በሆኑ ነገሮች ላይ ከመጠን በላይ ገንዘባቸውን ያጠፋሉ። በገንዘባቸው ለሚገዙት ነገር አይከራከሩም። በጣም ጥሩ አማራጭ ቢሆንም እንኳ የህዝብ መጓጓዣን ያስወግዳሉ። በጣም ውድ የሆነውን የምርት ሞዴል ይመርጣሉ፣ ስለሚያስፈልጋቸው ሳይሆን ይሉንታን በመፍራት። እውነታው ግን ይህ ነው። ባለጠጎች በቁጠባ አያፍሩም። ምንም እንኳን በጣም የሚያምር ወይም አስደናቂ ባይሆንም ጥሩና ጠቃሚ ምርጫን ለመምረጥ አያፍሩም። ሰዎችን ለማስደመም አይገዙም። በዋጋ እየጨመሩ የሚሄዱ ወይም ተጨማሪ ገንዘብ ለማግኘት የሚረዱ ነገሮችን ይገዛሉ። ያለው ለመምሰል ወይም ሌሎችን ለማስደመም ገንዘብ ማውጣት ብዙ ዋጋ ያስከፍላል። ገንዘብን ምክንያታዊ በሆነና ጠቃሚ በሆነ ነገር ላይ ማውጣት ገንዘባችሁን ለመቆጠብና ለማሳደግ ይረዳል። ከየትኛው ጋር መኖር እንደምትፈልጉ መወሰን አለባችሁ። የምትመርጡት የኩራት ከፍተኛ ወጪን ወይስ ተግባራዊ የሆነን የገንዘብ ጥቅሞች? አምስተኛ፣ የፋይናንስ ትምህርቶችን ችላ ማለት። አብዛኛው ኢትዮጵያዊ ስለ ገንዘብ አልተማረም። ጥሩ ውጤት እንዴት እንደምናገኝ፣ እንዴት ጠንክረን እንደምንሰራና ህጎችን እንዴት መከተል እንዳለብን ተምረናል። ነገር ግን ገንዘብን እንዴት ማስተዳደር እንዳለብን ከልጅነት ጀምሮ አልተማርንም። በዚህ ምክንያት ስለ ዩኒቨርሲቲ ዲግሪ እናውቃለን። እንዴት ከአንድ ካምፓኒ ድርሻችንን ማግኘት እንዳለብን ግን አልተማርንም። የወር ደመወዝን ጽንሰ ሐሳብ እንረዳለን። ነገር ግን እውነተኛ ቁጠባዎችን እንዴት መገንባት እንዳለብን ወይም ቁጠባ ገንዘባችንን እንዴት እንደሚያሳድግ አይገባንም። በስራችን ከፍ ያለ ቦታ በማግኘት ላይ እናተኩራለን። ነገር ግን በእያንዳንዱ ጊዜ በንቃት መስራት ሳያስፈልገን ገንዘብ ለማግኘት መንገዶችን ለማግኘት ትኩረት አንሰጥም። ለዚህም ነው አንድ ሰው በየወሩ 60 ሺህ ብር የሚያገኘው ግን አሁንም ከሚቀጥለው ክፍያ በፊት ምንም ገንዘብ የማይቀረው እና 15 ሺህ ብር ብቻ የሚያገኝ ሰው ደግሞ አስተማማኝ የፋይናንስ ህይወት ሊገነባ የሚችለው። ይህም የሚያሳየው ገንዘብ ልፋትን ሳይሆን በማስተዋል የሚሰሩትን እንደሚሸልም ነው። እና መሰረታዊ ነገሮችን እስክትማሩ ድረስ እንዴት በጀት ማውጣት እንዳለባችሁ፣ እንዴት መቆጠብ እንዳለባችሁ፣ ገንዘባችሁን እንዴት እንደምታሳድጉና ወጫችሁን እንዴት መቆጣጠር እንደምትችሉ እስክትማሩ ድረስ ከፍተኛ ገቢ ማግኘት ብቻውን በገንዘብ ረገድ በቂ አይሆንም። ስድስተኛ፣ ሁሉንም ሰው የመርዳት አባዜ። የኢትዮጵያ ባህል ድጋፍ ማድረግንና ልግስናን ከፍ አድርጎ ይመለከተዋል። ብዙዎች ግን ይህንን ባህል ያለ ልክ ይለጥጡታል። ሰዎች ዘመዶቻቸውን፣ ጓደኞቻቸውንና ጎረቤቶቻቸውን ለመደገፍ ሲሉ የራሳቸውን ገንዘብ ያሟጥጣሉ። ለሁሉም ሰው የአደጋ ጊዜ ተጠሪ ይሆናሉ እና ብዙ በሰጣችኋቸው መጠን የበለጠ ከእናንተ ይጠብቃሉ። ይህንን የሚያደርጉት መጥፎ ስለሆኑ ሳይሆን በእናንተ እንዲመኩ ስላሰለጠናችኋቸው ነው። ግን የሚያሳምመው እውነት ይህ ነው። ድንበሮችን ማዘጋጀት ካልተማራችሁ ለራሳችሁ ምንም ነገር አትገነቡም። በገንዘብ አቅም ማጣት እየሰጠማችሁ የቤተሰብ ደጋፊ መሆን አትችሉም። እርዳታ ጥሩ ነው፣ ግን የራሳችሁን መሰረት የሚያፈርስ ከሆነ ትክክል አይደለም። መጀመሪያ ራሳችሁን ገንቡ።
መጀመሪያ የተረጋጋ መሰረት አኑሩ። ከዚያ ሳትሰምጡ ሌሎችን መደገፍ ትችላላችሁ። ሰባተኛ የአጭር ጊዜ አስተሳሰብ። ብዙ ሰዎች ፈጣን ውጤት ይፈልጋሉ። ፈጣን ትርፍ፣ ፈጣን ስኬት፣ ፈጣን ገቢ። ስለዚህ ከአንዱ ሐሳብ ወደ ሌላው ይሸጋገራሉ። ዛሬ ፎሬክስ፣ ነገ ክሪፕቶ፣ በሚቀጥለው ወር ቡና፣ በሚቀጥለው ዓመት የቅመም ንግድ። በዚህ መንገድ ምንም ነገር ለማደግ ጊዜ አይኖረውም። ዘሮች ዛፍ እንዲሆኑ ረጅም ጊዜ መቆየትን ይጠይቃል። ነገር ግን ሰዎች የተሻለ አፈርን ፍለጋ ዘራቸውን በመንቀል ይጠመዳሉ። ሀብት ለረጅም ጊዜ ለሚያስቡ ነች። ለመጽናት፣ ለመማር፣ ለማስተካከልና ለማደግ ፈቃደኛ ለሆኑት ነች። ነገሮች አስቸጋሪ በሚሆኑበት ቅስፈት ለሚያፈገፍጉት አይደለችም። ስምንተኛ ዲያስፖራውን ኮፒ ማድረግ። ብዙ ኢትዮጵያውያን በውጭ ከሚኖሩ ሰዎች ጋር ራሳቸውን ያወዳድራሉ። መኪናዎችን፣ አፓርትመንቶችን፣ ግብይቱን ያዩታል እና ከዚያ የአኗኗር ዘይቤ ጋር መጓዝ እንዳለባቸው ግፊት ይሰማቸዋል። እውነታው ግን ፍጹም የተለየ ነው። ገቢያቸው፣ ኢኮኖሚያቸው፣ የግብር አከፋፈሉ፣ ያለው የሥራ ዕድል አንዳቸውም ግን ከኢትዮጵያው ጋር ተመሳሳይ አይደለም። የሀገር ውስጥ ገቢ እያገኙ እንደ ዲያስፖራ ለመኖር መሞከር የተስፋ መቁረጥና የዕዳ ጉዞ የተረጋገጠ መንገድ ነው። እንደ ሌላ ሰው ሳይሆን እንደ አካባቢያችሁ ማደግ አለባችሁ። ጉዟችሁ፣ እርምጃችሁ፣ እውነታችሁ እንደ ራሳችሁ ሁኔታ መሆን አለበት። የራሳችሁን ምዕራፍ 1 ከሌላ ሰው ምዕራፍ 20 ጋር ማወዳደር አቁሙ። 9 ብድርን አላግባብ መጠቀም። ብድር በራሱ አደገኛ አይደለም። አላግባብ ጥቅም ላይ ሲውል ግን አደገኛ ይሆናል። ብዙ ኢትዮጵያውያን ለስልክ፣ ለቤት ዕቃዎች፣ ለልብስ፣ ለሰርግ፣ ለመዝናናት ወይም አንድን ሰው ለማስደመም ብድር ይወስዳሉ። ነገር ግን ለፍጆታ የሚውለው ዕዳ የረጅም ጊዜ ህመምን ይፈጥራል። ዕዳ ጥቅም ላይ መዋል ያለበት ገንዘባችሁን በሚያሳድግበት ጊዜ እንጂ በሚያጠፋበት ጊዜ አይደለም። ገቢን ለሚፈጥር ነገር ስትበደሩ ጥቅም ላይ ይውላል። ጥሩ ለሚመስል ነገር ስትበደሩ ወጥመድ ነው። ሀብታም ሰዎች ገንዘብ ለማግኘት ብድርን ይጠቀማሉ። ድሃ ሰዎች ገንዘብን ለማባከን ብድርን ይጠቀማሉ። 10ኛ የረጅም ጊዜ ራዕይ እጥረት። ብዙ ሰዎች በሚያስደንቅ ሁኔታ ጠንክረው ይሰራሉ፣ ግን መመሪያ ወይም ራዕይ የላቸውም። ስራቸውን የሚሰሩት ያለ ስትራቴጂ ነው። ቢሎች ይመጣሉ፣ ይሰራሉ። ድንገተኛ ሁኔታዎች ይከሰታሉ፣ ይሰራሉ። የዋጋ ንረት ይጨምራል፣ ይሰራሉ። ነገር ግን ውሳኔዎቻቸውን የሚመራ የረጅም ጊዜ እቅድ የላቸውም። የ5 ዓመታት ግቦች የላቸውም። እድገታቸውን ወይም ስኬታቸውን የሚለኩበት ከገንዘብ ጋር የተያያዙ የጊዜ ገደቦች የላቸውም። የኢንቨስትመንት ፍኖተ ካርታ የላቸውም። ያለ ራዕይ ስትንቀሳቀሱ ሕይወት በየቦታው ትገፋችኋለች። በተሳሳተ አካባቢ ውስጥ ዓመታትን ታባክናላችሁ። እድገታችሁን በሚከለክሉ ሥራዎች ውስጥ ትቆያላችሁ። ምንም ጥቅም በሌላቸው ነገሮች ላይ ተባክናላችሁ። ራዕይ ማጣሪያ ነው። በዓላማ አዎ ወይም አይ ለማለት እንድትችሉ የሚረዳችሁ መስፈርት ነው። ያለ ራዕይ ቢዚ ትሆናላችሁ እንጂ እድገት አይኖራችሁም። ማጠቃለያ፣ በኢትዮጵያ ውስጥ ያሉ ብዙ ሰዎች ሀብታም ከመሆናቸው በፊት ሀብታም መምሰል እንዳለባቸው ይሰማቸዋል። እንደ ስልክና መኪና ያሉ ውድ ነገሮችን ይገዛሉ ወይም ትልቅ ሰርግ ያደርጋሉ፣ አቅም ባይኖራቸውም እንኳ። ይህ ብዙ ጊዜ ዕዳ ውስጥ ይዘፍቃቸዋል። እውነተኛ ስኬት ጎልቶ መታየት አይደለም። እውነተኛ ስኬት ጎልቶ መታየት አይደለም። ትዕግስትና ተግሳጽ የሚጠይቅ ጸጥ ያለ ዘገምተኛ ሂደት ነው። እውነተኛ ነፃነት የሚመጣው ሌሎችን ለመማረክ መሞከርን ስታቆሙና ለወደፊታችሁ እውነተኛ ሀብትን መገንባት ስትጀምሩ ነው። የዛሬን መልእክት በዚህ ቋጨው። በቀጣይ መልእክት እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።